አንቺ ጨረቃዬ፣ አንቺ ቅምጥሌ፣ አንቺ ቅመምዬ፣ አንቺ የኔ ስስት የምትለይብኝ፣ በጣም ይከፋኛል አንቺን ሲነኩብኝ። ከፍቶሽ እንዳላይሽ ሁልጊዜም ፍኪልኝ። ሴት ዓለም እኮ ነሽ የለም የጎደለሽ፣ ሁሉንም አሟልቶ ከቶ የፈጠረሽ። ሌላው ይቅርና ይበቃል ፈገግታሽ። አንቺ የኔ አበባ አምላክ ይጠብቅሽ፣ አንቺ የኔ አበባ አምላክ ይጠብቅሽ። ማንን ደስ ይበለው እንባሽ የሚፈሰው፣ አንጀተ እንስፍስፍ አንደበተ ብርቱ ሁሉንም የቻልሽው። ተንኮል የሌለብሽ ጥሩ አሳቢ ለሰው፣ በአንቺ ላይ ቢያሴሩ አንቺንም ለመጉዳት ቢያስቡ ማርቀው፣ ሁሉም የዘራውን የእጁ ነው የሚያፍሰው። ውበትሽ ማራኪ አንደበተ ጣፋጭ፣ ቁጥብ የስራ ሰው ቁም ነገረኛ ናት አትሰማማ በጭባጭ። ጉዞዋ ወደፊት አላማዋ ትልቅ ከቶ ቦታ የላት አዳሜ ብትንጫጭ። ደከመኝ አታውቅም ሰለቸኝ አታውቅም ለወደደችው ሰው ዋጋ ትከፍላለች። ታዲያ ምን ይደረግ የለፋችለት ሰው የቀረበችው ሰው ይሆንባታል ምች። አንቺ እኮ ልዕልቴ ስሚኝም አንዴ ከቶ የት ልትገኝ እንዳንቺ ያለች። ስርዓት ያለሽ ነሽ ቁም ነገር ፈላጊ፣ ከመጡብሽ እንጂ እንደው በዳፈናው ነገር አትፈልጊ። ከቶ ያወራሉ አንቺን ጥላቻቸው እያሉ ያሙሻል እሷ ናት ባለጌ። ባለጌ ሳላዩም ቅርጻቸው እንደ ሴት ስራቸው እንደ ወንድ ላይ ተቀምጠው ነገርን አመዥጊ። ከቶ እናንተ ናችሁ ነገርን ፈላጊ። ታለቅሳለች ብለው ብዙዎች ጠበቁ፣ ስራ የሌላቸው የታች ሰፈር ልጆች ከቶ እንደደመቁ። መቼም አታለቅስም ይሄንን ወቁ፣ ማልቀስ ካማራችሁ እናንተ አልቅሱ እነ ወንድ ብርቁ። አሁን ትመጣለች መቼም አይለያት ታስረዋል በገመድ በፍቅር ሰንሰለት ደግሞም በጠባቁ። የቅመም እህቶች የቅመም ወዳጆች ከቶ እንዳይከፋችሁ እንዳትጨነቁ። አንቺ ቅመምዬ ከቶ እኮ ውድ ነሽ ከውድም በላይ ውድ፣ እንደ ናስ እንደ ወርቅ ልክ እንደ ዳይመንድ። ፈጣሪ አየና የዋህነትሽን አከናነበሽ በሰዎች መውደድ። አንቺ ጠንበለሌ መቼም አልሰለችሽ የምትለይብኝ አንቺ የኔ ውዴ። እመቤት እኮ ነሽ ምን ይወጣልሻል፣ አምላክ በጥበቡ ሁሉን አድሎሻል። ከመልክሉ ጸባይ ካነጋገር ቢሆን ማን ይደርስብሻል። የሚዲያው መሪ አንበሳዋ ነብሯ የሴቶች አርአያ አንቺ እኮ ሆነሻል። አንቺው ቦርቂበት አንቺው ቅበጭበት ስልጣን ተሰጥቶሻል። አንቺን የሚተካ በአንቺ ቦታ የሚሆን ብርሃን የሚሰጥ በዩቲዩብ መንደር ማን ይመጣልሻል። ከሁሉም ተመርጠሽ ከሁሉም ተሽለሽ አንቺ ተገኝተሻል። የኔ ልበ ሙሉ አንቺን የወለደች ምንኛ ታደለች፣ ለሚዲያው ድባብ ብርሃን የሰጠች ሁሌም ደስ የምትል ትሁት ልጅ አመጣች። ትሁት አስተማሪ ፍቅርን ያስተማረች፣ ምሁር ናት ጣፋጭ ናት ሁሉንም ያሟላች። በዓለሚቱ ምድር ነጭ ሳይል ጥቁር ፈረንጅ አይል ሀበሽ ሁሉን ያስደመመች። ያያትን ሰው ሁሉ በፍቅር ወላፈን በመውደድ ጠብ አድርጋ ስንቱን የደፋች። እሷም ቅመሜ ናት ያቺ የኛ ኩራት ልዕልት የመሰለች፣ እሷም ቅመሜ ናት ያቺ የኛ ኩራት ልዕልት የመሰለች። የውበቷ ብዛት በምን ይገለጻል፣ በድንገት ላያት ሰው ልብ ያስደነግጣል። ይሄ መታደል ነው ታዲያ ምን ይባላል፣ እንደሷ ቅንነት እንደሷ ደግነት ይሄም ያንስባታል። እንደሷ ደግነት እንደሷ ቅንነት ይሄም ያንስባታል። እናንተ ዝም በሉ ትናገረው እሷ፣ ካፏ ማር ጠብ ይላል ደሞ ከስትንፋሷ። ከስታይሏ ማራኪ ከና አለባበሷ፣ ስታይሏ ማራኪ ከና አለባበሷ። ለሀይሚትዬ ሞየስዊት እንግዲህ ለሚዲያችን መሪ ተገጥሞላታል ማለት ነው፣ ይገባታል። በዚህ አጋጣሚ መሪምዬ ቴንኪው፣ የምንወድሽ እህታችን ከልብ እናመሰግናለን። ይሄ ግጥም ለሀይሚዬ ነው እና ሴት ልጅ ምንጊዜም ያው ስትሮንግ መሆን እንዳለባት ነው። የሚሰሩትም ድራማ እንደምናየው ድራማ ነው በዚህ አጋጣሚ። ሆኖም ግን አንዳንድ እህቶች በጣም ነው የምታሳፍሩት። እሱን ደግሞ ለግጥሙ ማወራረጃ መልስ ልሰጣችሁ ከች ብዬላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ለሀይሚትዬ ግጥም ተገጥሞላታል። በድጋሚ ቴንኪው ብለናል። እንደዚሁም ደግሞ ሀይሚዬና ብሩኬ እንግዲህ ውስብስብ ነገሮችን ጀምረው እኛም ግራ ገብቶናል። ከዚህ በፊት የሚሰሩት ድራማ ነው፣ እንረጋጋ፣
እያልን ለምንም ያኔ ለድራማው እነሱ ሆይ ሆይ ቢሉ እኛ ብዙም ፎከስ አድርገን ብዙም አንጫናቸውም። ዛሬ ላይ ግን የሚሰራው ድራማ ውዶቼ፣ በዚህ አጋጣሚ ዘር ለገበሬ ምን አለች በሉ። ሀይሚዬና ብሩኬ መቼም ቢሆኑ አልተለያዩም። ተለያዩ ብላችሁ የምትቁላሉ ሴቶች ብሩክን የምትፈልጉ ሲጀመር አይሳካላችሁም። ኦኬ ተረጋጉ ማለት ነው። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። እኔ ነገ ተወቅሱኛላችሁ። አይለያዩም። ገባችሁ? እዚህ ጋር የሚሰሩት አስመስለው ድራማ ነው። ግን ብዙ ሴቶች የምንታዘብበት ብዙ ሴቶችን ማለት ነው ብዙ ሴቶችን እኔ እንጃ በጣም ነው የሚያሳፍሩኝ። ኮሜንት ይወት እውነት ለመናገር ከዚች አይጥ አንቺ ቆንጆ ነሽ ትላታለች። አይጥ የምትለው እኮ ሀይሚን ነው። ሰማችሁ? ለእንደዚህ አይነት አሁን ለእንደነዚህ መንገደኛ የእናታቸውን መደብ ሳይቀይሩ ቤተሰቦቻቸው ማሳ ውስጥ እየተጸዳዱ ገባችሁ? ለስደት ላይ መታ የፈረደበት ፊልተር አለ። ስልክ ይዛ አታውቅም ሲጀመር ማለት ነው። ኤርፖርትን አታውቅም እች ልጅ አሁን እንዲህ ምንቅር የምትለው ሪሊውን ነው። ለምን እንደዚህ አይነት ሴቶች የሚከበሩ አይደሉም። እና ኮሜንት የጻፍሽው ደግሞ እጅሽን አላ ቁርጥ ያድርገው ማለት ነው። እንደዚህ በሴት ላይ የምትነሱ ማለት ነው። አንዳንዴ ስርዓት ያዙ ማለት ነው። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። በእርግጥ እዚህ ጋር የሚሰሩት ስራ የሚተውኑት ትወና ሀይሚዬ እንድትወቀስበት በቃ ሴትን ልጅ ድክመት በቃ ሴትን ልጅ ደካማ ሴቶች ደግሞ እኛ ደካማ አይደለም። እኛ ማለት ስማርቶች ነን። ገባችሁ? እዚህ ጋር ሀይሚ ብቻ አይደለችም። ወንድ ልጅ ደግሞ ጉረኛ በቃ የሆነ ይሄ እንደዚህ አይዲያ የተሰጣቸው ለብሩክም ገባችሁ? ስለዚህ እዚህ ጋር እንደ ድራማው አስተያየት ስንሰጥ በጣም የሚደብር ነው እየሰሩ ያሉት። ገባችሁ? እዚህ ጋር እኔ ስናገር ብሩክን እየሰደብኩት አይደለም። ለምንድን ነው የምሰድበው? ይሄ እኮ የተሰጠው ገጸ ባህሪ ነው። ገባችሁ? ስለዚህ እንደኔ ነው አስተያየት መስጠት ያለባችሁ እንጂ ሀይሚዬን መሳደብ መብት የላችሁም። ምድረ ቆሞ ቀር ማለት ነው። እኔም አነሳባችኋለሁ። ነገ ትምህርት ቤት ነው። በቃ ሪቪውን ነው የምነግራችሁ። ይሄ ድራማ እስከሚያልቅ እንደ ድራማውን አስተያየት መስጠት ያለብን። ምን ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ከምር ነው የምላግራችሁ። እንደዚህ አይነት መለያየት የለም። ገባችሁ? እኛም ደግሞ ከሀገርም ጠይቀናል። ሲጀመር ድራማ ነው የሚሰሩት እና እኔ ደሜ የሚንተከተከው እንደ ድራማው አስተያየት ሲሰጥ ብሩክ ነው ጥፋተኛ። ኦኬ የተሰጠው ገጸ ባህሪ እዚህ ጋር ሀይሚና የምታሳዝነው ግን እናንተ የወንድ ነገር አይሆንላችሁም። ስትፍርላላዚ ሴቶቹ ግን እንዴት ነው እንደ ድራማው እኮ እዚህ ጋር ብሩኬ አመን አይስኳት ወጣ እሺ ስትለው ደግሞ እንዳትደውይልኝ ነው ምን እንዳትይ ከእንግዲህ ሲላት እሺ እና የተሰጣቸው ገጸ ባህሪ እዚህ ጋር የብሩክ ደም ያንተከትክ ነው። ግን ነገ ሀይሚና ብሩኬ አንድ ናቸው። ገባችሁ? እና አሁን እየተናገርኩ ያለሁት ሀይሚዬን የምትሳደቡ እህቶች ቲክቶክ ላይ ያላችሁ እናንተ ቆይ እሄድ ውስጥ አበባ ቤት አረ ምንድነው እንደዚህ ቆንጆ ናችሁ። ለነገሩ ምን ያደርጋል የሚጠይቃችሁ የለም፣ በእንጨት የሚነካችሁም የለም። ለዛ ነው ብሩክ ፎቶ ለጥፋችሁ እርግብ የምትሉት። ስርዓት የላችሁ።